ልጅን አልኩማትምና ወልጄ ስማለሁ ስትል አልሳመችምና ወልጄ አሳድጋለሁ ስትል አላሳደገችምና ወልጄ ይጦሩኛል ስትል አልጦራትምና ምርር ብላ ለቀሰች ይላል። በእሷ እንባ አማካኝነት እግዚአብሔር የሕዝቡን ለቅሶ ሰማ ይላል። ያማረ ለብሶ አያምርበትም፣ በልቶም ደግሞ አይጠግብም፣ ጠጥቶም አይረካም። እሱ ብቻ አይደለም ያማረ አልጋ ላይ ተኝቶ እንቅልፍ የለውም ማለት እውነት አሰብ። ስለዚህ የማን ለቅሶ ያስፈልጋል? የራሔል ለቅሶ ያስፈልጋል። እዚህ የቅንነት ለቅሶ ማለት ነው። ወበከየት ራሔል በእንተ ውሉዳ እስመ ይኳልዋ ውሉዳ ውሉደ ኤርምያስን ማቴዎስን ተባብሮ በአዲስና በብሉይ ጽፈውታል ማለት ነው። ራሔል ስለ ልጆቿ ልጅን አልኮሯትምና አብዝታ ለቀሰች ይላል። እስኪ በሉ ራሔል በሉ እስኪ ልጆቿ ልጅን አልሆኗትምና እስኪ በሉ ልጆቿ በሉ እስኪ ልጅን አልሆኗትምና አለቀሰች። ምን አልሆኗትም? መቼም ሰው ልጅ የሚወልደው ልጅ እንዲሆነ ነው አይደለ? ልጅ እናት ካረገዘች በኋላ ወልዳ ልጅ ማየት ትፈልጋለች። ማየት ብቻ አይደለም ራሷን መተካት ስለሆነ ትጽናናለች። እሱም ብቻ አይደለም ከእግዚአብሔር ቀጥሎ ወደፊት የሚኖራት ተስፋ የወለደቻት ልጅ ናት። ይህንን ተስፋ አድርጋ ራሔል 9 ወር የጸነሰቻት ልጆቿ መጣቢ ብላ በነገረቻቸው ጊዜ እነኛ ክፉዎች የፈርዖን አገልጋዮች የዲያብሎስ ፈረስ የሆኑ ሰዎች ልጆችሽን ከጭቃ ጋር አብረሽ እርገጪ ከጭቃ መውጣት ሳትችል ብለው አስገድደዋት አይኗ እያየ ልጆቿን ጭቃ ጋር አርጋለች። ማን? ራሔል የተባለችውና በዚህም ምክንያት ምርር ብላ ልጆቿን ልጅን አልኩማትምና ወልጄ ስማለሁ ስትል አልሳመችምና ወልጄ አሳድጋለሁ ስትል አላሳደገችምና ወልጄ ይጦሩኛል ስትል አልጦራትምና ምርር ብላ ለቀሰች ይላል። በእሷ እንባ አማካኝነት እግዚአብሔር የሕዝቡን ለቅሶ ሰማ ይላል። በማን አማካኝነት? በቅዱሳኑ አማካኝነት እግዚአብሔር ይስማን። እኛ ነው ዛሬ እንንጫጫለን እንጮኻለን፣ ግን ምንም ከደመና በላይ መውጣት አቅቶታል። ያው ሰቆቃ ነው፣ መከራ ነው። ከጭቃ መርገጥ በላይ ብዙ መከራ አለ በዚህ ምድር ላይ ማለት ነው። ምድር በአጠቃላይ ዓለም አልግባባ ብሎ ተጨንቆ ነው ያለው። እውነቱን ለመናገር ዓለም ይበላል እንቅልፍ አይጠግብም፣ ዓለም ይጠጣልም አይረካም፣ ይለብሳል አያምርበት፣ ያማረ ለብሶ አያምርበትም፣ በልቶም ደግሞ አይጠግብም፣ ጠጥቶም አይረካም። እሱ ብቻ አይደለም ያማረ አልጋ ላይ ተኝቶ እንቅልፍ የለውም ማለት እውነት አሰብ። ስለዚህ የማን ለቅሶ ያስፈልጋል? የራሔል ለቅሶ ያስፈልጋል። እንደዚህ የቅንነት ለቅሶ ማለት ነው። ዓለምን እግዚአብሔር እንዲታደገው ከወደቀበት እንዲያነሳው የራቀን ፍቅርና ሰላም እንዲመጣ እንደ ራሔል ንጹሕ እንባ ያስፈልጋል። እንግዲህ መቼም የሕዝቤን ጮኸት ሰምቻለሁና ላድናቸው ወረድኩ ይላል። ግን የራሔል እንባ የሁሉንም ሕዝብ እንባ አብሷል። ይመናል ከቃሉ ጋር ናቸው። እንደዚህ አይነት እንባ ይስተርበው ነው ንጹሕ እንባ አያቸው። የሁሉን እንባ አለ ሰምቻለሁና ላድናቸው ወረድኩ አለ። እግዚአብሔር በረድኤት የወረደው በማን ላይ? በሙሴ ላይ አደረ። ወይም ብሎ እግዚአብሔር ለሙሴ ሁር አድኅኖሙ ለሕዝቤ ሕዝቤን አውጣ አድናቸው ገረሰይኩከ አምላኮ ለፈርዖን የፈርዖን አምላክ አድርጌሃለሁ ብሎ በአንተ ላይ አድሬ የአምላክነቴን ስራ ድንቅ ስራ ታምራቴን ሁሉ አድርጋለሁ ብሎ እግዚአብሔር ሙሴን ልኮላቸዋል። እንግዲህ ሙሴ ወልደ እግዚአብሔር ምሳሌ ነው። ግብፅ እንዳልኳቸው የሲኦል ምሳሌ ነው። እስራኤል የነፍሳት ምሳሌ ናቸው። 430 ዘመን የ5500 ዘመን ምሳሌ ነው። በዚያ ውስጥ የነበሩ ህዝቦችን እግዚአብሔር በሙሴ አማካኝነት ብዙ ታምር አድርጎ ነፃ ከግብፅ አውጥቶ ወደ ኢየሩሳሌም ጉዞ አድርገዋልና ነፃነታቸውን ሲያውጅ ብላለ አረገ ውስጥ አርያም ጽዮን ወከጽዋ እነሆ ምርኮኛን ማርከህ ወደ አርያም ወጣህ ማለት 430 ዘመን በለቅሶ በግዞት የነበሩ ህዝቦችን ነፃ አውጥተህ ባህር ሰንጥቀህ አሻግረህ ወደ ርስት መራሃቸው ማለት ነው። ክብርና ምስጋና ለእግዚአብሔር ይሁን። ይሄ ነው። ሁለተኛው ምርኮኛን ማርከህ ወጣህ ማለት ወደ አርያም ወጣ። አርያም ኢየሩሳሌም፣ አርያም ቤተክርስቲያን፣ አርያም መንግስተ ሰማያት ሰማይ ይሆናል። አርያም በብዙ አይነት መንገድ ይተረጎማል። አርያም ሲተረጎም ደግሞ ድልና ከፍታ ክብር ማለት ነው። ስለዚህ ወደ አርያም ይዘው ወጣ ማለት ወደ ክብር አወጣቸው፣ ከሐሳር ወደ ክብር አወጣቸው፣ ከመከራ ከጭንቀት ወደ ሰላም፣ ወደ ፍቅር፣ ወደ ደስታ ቀየርክላቸው ማለት ነው። ይህንን ሁሉ የሚያስተረጉም ነው። ሁለተኛው የህዝቡ ኃጢአት ቅድመ እግዚአብሔር ደርሶ ነበርና
በናቡከደነጾር አማካኝነት ናቡከደነጾር ማለት የባቢሎን ንጉሥ ነው። በእሱ አማካኝነት መቅደሱ ፈርሶ የቃል ኪዳኑ ታቦት ምድር ውስጥ ተቀብሮ መጻሕፍት በእሳት ተቃጥለው ሕዝቡ በመንፈቀ ሌሊት ተማርከው ፋርስ ባቢሎን ወርደው ነበር። የእግዚአብሔር ሕዝቦች እግዚአብሔርን የሚያመሰግኑት አያችሁ፣ መቅደሳቸው ፈረሰ፣ አንዳንድ ድንጋይ ደረሳቸው ይላል። ድንጋዩን በሚያፈርሱበት ጊዜ መቅደሱን አንድ ድንጋይ ሲፈነቅል አንድ ሰራዊት መካከል አንድ ድስት ሙሉ ወርቅ አገኘናል። በወርቅና በብር ተንቆጥቁጦ የተሰራ ቤተ መቅደስ ስለነበረ አንዱ ወርቅ ስላገኘ ብቻ ሁሉም ሰራዊት ወርቅ እናገኛለን ብሎ ሲያፈርሱት አንዳንድ ድንጋይ አልደረሳቸውም ይላል። 7 ዓመት በሶሎሞን የተሰራውን ቤተ መቅደስ አፍርሰው ንዋየ ቅድሳቱን አደባባይ ላይ ጥለው መጻሕፍቱን አቃጥለው ካህናቱ ሲጠቃቸው ወደዚያ ቤት ሲያመለክቱ ታቦቱን ምን እናድርገው ሲሉ ንዋየ ቅድሳትና ንዋየ ቅዱሳን እንደገና ደግሞ ታቦቱን ሌሎችንም የተቀደሱ ዕቃዎችን ለምድር አደራ ስጧት ብሎ ነው ምድርን ቆፍረው ቀበሩት ይላል። ከዚያ በኋላ 70 ዘመን ተማርከው ፋርስ ባቢሎን በመንፈቀ ሌሊት ወርደዋል። በጣም የሚያሳዝነው ብዙ ጊዜ ሕዝቡ የእግዚአብሔር እስራኤላውያን ሲማረኩ በመንፈቀ ሌሊት ነው የሚማረኩት። ከቃሉ በናቸው በምንድን ነው የሚማረኩት? ለምን ቢባል አሃዱ ለአስርቱ ምዕት ወክለቱ ይሰድድብዎሙ ለልብ ነው። እስራኤል በቁጥር ትንሽ ናቸው፣ አሕዛብ ስፍር ቁጥር የላቸውም፣ ብዙዎች ናቸው። አንዱ ግን የእስራኤል ሰው አንዱ 10,000 ሕዝብ አሕዛብን ይመታል፣ ሁለቱ ደግሞ 10,000 ይመታሉ። እንደዚያ ስለሆነ ኃይለኞች ስለሆኑ ቀን መጥተው እንደዚህ አይናቸው እያየ መማረክ አይችሉም፣ በብዛት መማረክ አይችሉም። የእግዚአብሔርን ሕዝብ ኃይለ እግዚአብሔር ከሕዝቡ ጋር ስላለ የሚማርኳቸው የእስራኤል ታሪክ ብሉይ ኪዳን እንደሚያስረዳን በመንፈቀ ሌሊት ነው ይላል። በብዛት ይመጣሉ። በመንፈቀ ሌሊት አሕዛብ ድንኳን ጥለው አድፍጠው ይውላሉ። ማታ ሲመሽ መንፈቀ ሌሊት ሲሆን ይመጡና በእያንዳንዱ ቤት ለአንዳንድ ሰው 4 ሰው መድበው እጅና እግራቸውን አስረው ይወስዷቸዋል ነው። እንደዚህ ነው ብዙ የተቆጣጠሯቸው። በዚህ በሰቆቃወ ኤርምያስ የሚባለው የኤርምያስ ለቅሶ ማለት ነው። መጽሐፉ ስለ ለቅሶ ነው የሚናገረው። ኤርምያስ አልቃሻው ነቢይ ይባላል በብሉይ ኪዳን ሊቃውንት መተርጉማል። ለምን ቢባል ሕዝቡ ኃጢአት ሲሰሩ እግዚአብሔር ተበደለ ብሎ ያለቅሳል። ስለ ሕዝቡ ኃጢአት እግዚአብሔር ሕዝቡ ላጥፋቸው ሲል ልታጠፋቸው አይገባም ብሎ በእግዚአብሔር ፊት ደግሞ ለሕዝቡ ያለቅሳል። በለቅሶ ሕዝቡን የመራ ትክክለኛ መሪ ማነው ቢባል ኤርምያስ ይባላል። እና ከለቅሶ ብዛት የተነሳ አልቃሻው ነቢይ መጽሐፉን ምን አሉት? ሰቆቃወ ኤርምያስ ምን አሉት? መጽሐፉን ምን ማለት ነው ሲተረጎም? የኤርምያስ ለቅሶ ማለት ነው። የኤርምያስ መጽሐፍ ማለት አይደለም፣ የኤርምያስ ለቅሶ ማለት ነው። ስለዚህ በዚያ በኤርምያስ ዘመን እግዚአብሔር ምን አለው? ኤርምያስን ሕዝቡ በድለውኛል፣ 70 ዘመን ይማረካሉ፣ ሂድና ይህን ተናገር፣ ሂድ አውጅ፣ ነቢይ ነህ አለ፣ ንገራቸው 70 ዘመን ይማረካሉ። ምክንያቱም በከመ ይርቅ ሰማይ ምድር ርቀ ፍኖቶም ፍኖቴ ወሕሊናሆሙ ምሊናየ፣ ሰማይ ከምድር እንደሚርቅ ምድር ከሰማይ እንደሚራረቅ ልባቸው ከልቤ ሐሳባቸው ከሐሳቤ መንገዳቸው ከመንገዴ እንደዚያ ርቋልና ከኔ ጋር ተራርቀዋልና ለዚህም ደግሞ ቅጣት ይሆን ዘንድ 70 ዘመን በባቢሎናውያን እጅ ይሰጣቸዋለሁ ብሎ ለኤርምያስ ነገረው። ኤርምያስም ቅድመ እግዚአብሔር ቆሞ እያለቀሰ የተናገርከው ቃል አይቀርም፣ 70 ዘመን ይማረካሉ ብዬ ማወጅ መናገርም ግዴታዬ ነው። ይሄ እንደማይቀር አምናለሁ። ለቃል የታመንክ ነህ ጌታዬ። የተናገርከውን አታስቀርም፣ የተናገርከውን ምን አትልም አታስቀርም፣ እማታደርገውንም አትናገርም። አንተ ለቃል ታማኝ ነህ። 70 ዘመን ይማረካሉ ብለህ በአንደበትህ ስለነገርከኝ ለሕዝቡ እናገራለሁ። ግን ከቤተ መቅደሱ ተለይተን ከኢየሩሳሌም ወጥተን በባዕድ ሀገር ስንኖር የምናመልክህ አንተን ነው። በዚያም ስንኖር አሕዛብ ምን ያደርጉናል? በዚያስ ማን ይጠብቀናል? ምን ተስፋ አለን ብሎ እግዚአብሔር ሲጠይቀው ምን አለ መሰላችሁ? ስላደረጋችሁት አምልኮ ጣዖትና ኃጢአት 70 ዘመን ትማረካላችሁ። በባዕድ ሀገር ብትሆኑም ግን ምሕረቴና ቸርነቴ አይለያችሁም ማለት። ክብርና ምስጋና ለእግዚአብሔር። አያችሁ አሁን ያለነው በማን ምሕረት ነው? ይመናል ንገሩኝ እስኪ። አሁን ቁመን የምንሄደው በማን ምሕረት ነው? አሁን የተሰበሰብነው በማን ቸርነት ነው? በእግዚአብሔር። አያችሁ ኃጢአትን እየሰራን እየበደልን እንኳን ቸርነቱ አይለየንም።
ይህ ማሪሳቅ የተባለው ሊቅ እዚህ መጽሐፈ መነኮሳት ላይ ምን ይላል መሰላችሁ? ዓለም ከተፈጠረ እስካሁን ድረስ የእግዚአብሔር ምሕረትና ስፋትና ጥልቀት በደንብ ሲገልጸው ዓለም ከተፈጠረ ማመ ተፈጠረ ዓለም እስከኔሁ ዓለም ከተፈጠረ እስካሁን ድረስ አዳምና ሔዋን ጀምሮ እስካሁን የሰው ልጅ የሰራው ኃጢአት በሙሉ ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ቢመዘን የሰው ኃጢአትና የእግዚአብሔር ምሕረት በአንድ ሚዛን ምን ሚዛን ታውቃላችሁ አይደል? የሰዎች ኃጢአት በሙሉ አዳም ጀምሮ ነው እያለ ያለው ከሔዋን ጀምሮ ነው እያሉ ከአቤልና ከቃየል ጀምሮ እስካሁን ያለው የሰው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር ምሕረትና ኃጢአት በአንድ ሚዛን ቢመዘኑ ሁለቱ አለ ማን ይበልጣል? የእግዚአብሔር ምሕረት ወይስ የኛ ኃጢአት? አያችሁ አሁን እዚህ ግቢ ያለነው ኃጢአት አይደለም እያልን ያለነው ወይም ኢትዮጵያ በምትባለው ክበበ ምድር በዚች አገር ላይ ያለው የሰው ኃጢአት አይደለም እያልን ያለነው ወይም አሁን በዚህ ምድር ላይ በዓለም ላይ ያለውን የሰው በሕይወት ያለውን የሰው ኃጢአት አይደለም እያልን ያለነው። ዓለም ከተፈጠረ ወይም አዳምና ሔዋን ከተፈጠሩ ኃጢአት ከጀመሩ ከሰሩ ጀምሮ የአዳም ዘር በሙሉ የሰራው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ቢመዘን ነው። እንደው ተደለው መሐሉ መዳኑ በአንድ ሚዛን ቢመዘን ምን ይላል መሰላችሁ? ይከውን ኃጢአተ ዘመደ ጓለሚያው አዳም እስከ ጊዜ ከመእብን ንጉሥ ዘውግርት ውስጥ አባይ ባህር ከአዳም ጀምሮ እስካሁን ያለው የሰው ሁሉ ኃጢአት በእግዚአብሔር ምሕረት ሲመዘን በሚዛን ሲቀመጥ ሕፃን ልጅ ወይም በትርጓሜው የ3 ዓመት ሕፃን ውቅያኖስ ባህር ላይ እንዲወረወረው ጠጠር ነው ይላል። አያችሁ ምንድን ነው ይላል? ያለ ሁሉ ኃጢአት ጠጠር፣ የእግዚአብሔር ምሕረት ደግሞ ውቅያኖስ ባህር ይሆናል። ጠጠር ውቅያኖስ ባህር ላይ ሲወረወር ምን ይሆናል? ጠጠር ባህር ላይ ሲወረወር ምን ይሆናል? ይሰጥማል አይደለ? ይጠፋል፣ አድራሻው ይጠፋል። እንፈልግ ብንልም ፈልገን አናገኘው። የእኛ ኃጢአት እንደዚያ ጠጠር ነው፣ የእግዚአብሔር ምሕረት ውቅያኖስ ነው። በእግዚአብሔር ምሕረት ውቅያኖስነት የእኛ ኃጢአት እየሰጠመ እየጠፋ በምሕረት አደባባይ እግዚአብሔር አቆመናል። ክብርና ምስጋና ለስሙ ይሁን። ከማሁ እይመውኦ አበሳ ፍጡራን ለምሕረት ተፈጣሪ ይላል ሊቁ። ጠጠር ውቅያኖስ ውቅያኖስ ባህር ላይ ሲወረወር አድራሻው እንደሚጠፋ የእኛም ኃጢአት በእግዚአብሔር ምሕረት ሲመዘን አድራሻው እየጠፋ የእኛ ኃጢአት ረግረግ ብሎ ሊውጠን ሲል ምሕረቱ ሰገነቱን ያቆመናል ይላል። አያችሁ በምሕረት ሰገነት ነው የቆምነው። ክብር ለአማኑኤል ይሁን። በምሕረት ሰገነት አያችሁ ይህን ነው የምንኖረው። ስለዚህ 70 ዘመን ብትማረኩ ምሕረቴና ትዕግስቴ ይቅርታዬ ግን 70 ዘመን በዚሁ አለ። በዚያው ሌሊት ለሕዝቡ ኤርምያስ አወጀ። 70 ዘመን ትማረካላችሁ ብሏል። ቤተ መቅደሱ ይፈርሳል፣ መጻሕፍት ይቃጠላሉ፣ ንዋየ ቅድሳት ምድር አደራ ትቀበላለች፣ ይቀበራሉ። እኛ ግን 70 ዘመን በዚህ ሀገር እንኖራለን ብሎ 70 ዘመን ሲያልቅ ምን እንሆናለን አለው። ወሐሊቆ 70 ዓመት ትቀበሉ ለንጉሠ ባቢሎን ወለኩሉ ሕዝባ ወይመይጠቅሙ ሀበ ገራማ ወይክሙ 70 ዘመን ሲያልቅማ በክብር ወደ ሀገራችሁ እመልሳችኋለሁ ብሎ እግዚአብሔር ለሕዝቡ ቃል ገብቶ ስለነበረ 70 ዘመን ጣዖት ሳያመልኩ በኤርምያስ እየተጠበቁ ኖረው ከ70 ዘመን በኋላ እግዚአብሔር ሕዝቡን በምሕረት በይቅርታ አጅቦ ወደ ሀገራቸው ወደ ኢየሩሳሌም አመጣቸው። ቤተ መቅደስም ሰሩና እግዚአብሔር ማመስገን ጀመሩ ይላል። ክብርና ምስጋና ለስሙ። ለዚህም ነው አረገ ውስተ አርያም ይጼው በቅጽዋ ከባቢሎን ምርኮኛ በባቢሎን ተማርከው 70 ዘመን የኖሩ ሕዝብን ነፃ አውጥተህ ወደ ኢየሩሳሌም ወደ ክብር ወደ አርያም ወደ ልዕልና ሕዝብን በክብር አወጣቸው። አረገ ውስተ አርያም ይጼው በቅጽዋ ሕዝብህ 430 ዘመን በግብፅ ባርነት የነበረ ሕዝብህን በፈርዖን ባርነት ነፃ አውጥተህ ሰማይ የመሰለ ባሕር ሰንጥቀህ ከሰማይ መና እያወረድክ ከጥንጫ ላይ ውሃ እያፈለቅህ 40 ዘመን በ7 ደመና ጋርደህ ወደ ኢየሩሳሌም ወደ ልዕልና ወደ ክብር አወጣህ። በሦስተኛ ደረጃ ሲተረጎም 5500 ዘመን በዳብሎስ ግዛት የነበረ ገነት ተዘግቶባቸው በሲኦል ይከራተቱ የነበረ የሰው ልጆችን ሁሉ ከሲኦል ወደ ገነት ከአሳር ወደ ክብር ከግራ ወደ ቀኝ ከጨለማ ወደ ብርሃን መልሰህ ሕዝብህን ነፃ አውጥተህ በክብር ሰማየ ሰማያት አረግክ ማለት ነው። ክብር ለአማኑኤል ይሁን። ይህ እርገት ስንል ጌታችን 40 ቀን ቆይቷል ከትንሣኤ በኋላ በዚህ ምድር ላይ ስንት ቀን ቆይቷል? ስንት ቀን ቆየ? 40 ቀን ቆይቷል። 40 ቀን ከቆየ በኋላ በ40ኛው ቀን ያደረገው
ለምን 40 ቀን ቆየ ነው? ዕለቱን ማድረግ ይችላል እግዚአብሔር ተነስቶ ዛሬ ማድረግ ይችላል። 40 ቀን ቆየ። ለምን? ሐዋርያትም ቅዱሳት አንስቱም ጥያቄ ጠይቀው ነበር፣ አርቢትም ጭምር። አንተ የምታደርግ ከሆነ አድርጋለሁ ብለናል፣ እነሳለሁ አድርጋለሁ ብለህ ነግረናል። ይህንን አምናለን እንደምታደርግ ወደ መጣበት ወደ ጸሐሪያም በልና ታደርጋለህ። ነገር ግን በምታደርግበት ጊዜ ቤተክርስቲያንን መስረታታል። በምን ትተዳደር? እንዴት ትተዳደር? ስርዓትና ሕግ ያስፈልጋታልና በምን ስርዓት ቤተክርስቲያን እናስተዳደር ብለው ጠይቀውታል። ከሐዋርያትም ከአርዲትም ከቅዱሳት አንስት ከእናቶችም ጠይቀውታል። ሲጠይቁት 40 ቀን ሙሉ እየተገለጠላቸው በተለይ ጉባኤ አድርጎ ያስተማረው 3 ጊዜ ነው ይላሉ። በትንሣኤው በኋላ ተገልጦ በደንብ ከዚያ እንደገና ዳግም ትንሣኤ የምንለው በሳምንቱ ከዚያ በጥብርያዶስ ባህር 3 ጉባኤ አድርጓል። አበይት ጉባኤያት ነው እንጂ ሁልጊዜ ስርዓተ ኪዳን የመጽሐፈ ኪዳን ቀዳማዊ ካሌም ይባላል በአዲስ ኪዳን ትምህርት። ይህንን በደንብ አሁን ዛሬ ቤተክርስቲያን በኪዳን ጧት ጧት ሁላችንም ጸሎት ከዚያ ጋር የምንገናኝበት ውል ስምምነት ግንኙነት የተዋዋልነው የሰላም ስምምነት የሰላም ውል ማለት ነው ኪዳን ማለት። ይህንን አድርጎ ከሰራ በኋላ በ40ኛው ቀን በክብር ሰማየ ሰማያት አደረገ። ሊቃውንት ሲገልጹት ምን አሉ? እንግዲህ ዳዊትም እንደተናገረው አረገ ውስታሪያም ጽዋ ከጽዋ ምርኮኛን ማርከብ ወይም ምርኮን ማርከብ ወደ ሰማይ ወጣ ካለ በኋላ ዓለምን ነፃ አውጥተ ማለቱ ነው። ወሃብ ከጸጋ ከነጓለኛው ይቀጥላል። ከነገው ጨምሮ ደግሞ ጸጋ የተባለ የመንፈስ ቅዱስን ጸጋ አትረፍርፈ ሰጣቸው፣ ምስጢር ገለጥክላቸው፣ ፍርሃን የነበሩት ጥዋን ያደረካቸው፣ ይህንንም ሰጣቸው ብሎ እንደተናገረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በ40ኛው ቀን ከኢየሩሳሌም ከተማ ወደ ቢታንያ ይዟቸው ከወጣ በኋላ የሚያምኑትን የሚከተሉትን የመጀመሪያው የዚህ ምድር የክርስትና መሰረት የሆኑ ምዕመናንን ሐዋርያትን ጨምሮ ሰብስቦ በኢየሩሳሌም በምስራቅ በኩል ወደ ቢታንያ ይዟቸው ከወጣ በኋላ መከራቸው፣ አስተማራቸው፣ እጆቹን አንስቶ ባረካቸው። ከፓትርያርክ እስከ ታች ድረስ ያሉትን ባረካቸው፣ መረቃቸው፣ ስልጣናቸውን አጸናላቸው ይላል። ሁላችን እግዚአብሔር ይባርከን። ሉቃስም እንደገለጠው አውጾማ ፋስክ ቢታንያ ከኢየሩሳሌም ወደ ቢታንያ ወደ ምስራቅ አወጣቸው። 15 ኪሎ ሜትር ከከተማ አወጣቸው። ወበየ ባረኮሙ በዚያም ባረካቸው። ምን አላቸው? ምን አላቸው? ባረካቸው፣ አስተማራቸው። ወይቤሎሙ አንቱም ሰማዕቲ በኢየሩሳሌም በቆጶዶቅያ ወእስያ ወአፍሪንቅያ እስከ ጽንፈ ምድር፣ እንደው በተለያየ እስከ ምድር ዳርቻ ድረስ በተለያየ አህጉር ምስክሮች ናችሁ ካለ በኋላ ወንዘ ይባርኮሙ ተራቆሙ እየባረካቸው ከፍ ከፍ አለ፣ ወደ ላይ ወጣ፣ ከደመና በላይ ሄደ። ደመና መጣና ሰወረው። ነፋሳትን እንደ መሰላል እየረገጠ አውታረ ነፋሳትን ደመናትን ትቢ አድርጓቸው፣ ማዕረገ መላእክትን እንደ ጫማ ተጫምቶ ከምድር እስከ ሰማይ ድረስ የመላእክት ምስጋና እያስተጋባ በክብር ሰማየ ሰማያት አምላካችን አደረገ። ክብር ለስሙ ይሁን። ቤተክርስቲያን ይህንን እርገት ትልቁን በዓል ታከብራለች። እንግዲህ ተነሳ አረገ ግድ ነው። ከጽርሐ አርያም ተነስቶ መድረሻውን ያደረገው ነገረ ድነት ጽርሐ አርያም ነው። ወደ ሰማይ ማድረጉን ነው። ወምድረዝ ተመይጡ ኢየሩሳሌም ተሰውጡ ኢየሩሳሌም። ከዚያ በኋላ በፍስሐ በፍጹም ደስታ ሐዋርያት ወደ ኢየሩሳሌም ተመለሱ። ወነበሩ ውስተ ቤተ መቅደስ ዘልፈ ዘይባርክዎ ለእግዚአብሔር ወይባርክዎ ዘይሴብሕዎ ወይባርክዎ በኩሉ ጊዜ ዘወትር እያመሰገኑትና እየባረኩት በደስታ በመቅደሱ ኖሩ ይላል። በምን ኖሩ? ደስታ የት ነው ያለው? ኧረ ንገሩኝ። ደስታ የት ነው ያለው? ቀበሌ የለ፣ መንደር የለ፣ ሰፈር የለ። ደስታ የት ነው? ቤተ መቅደስ በእግዚአብሔር ቤት ነው ያለው። ከዚህ የሚጎረብት ምንም ነገር የለም። ከዚህ አያችሁት፣ ከዚያ የሚሽከረከር ወንበር ላይ ተቀምጠን ሰላም የለም። ይጎረብጣል፣ ይቆረቁራል፣ አያስቀምጥም። እዚህ ስንመጣ ድንጋይ ላይ ተቀምጠን አይቆረቁረንም። ለምን? ሰላም ስለሆነ፣ ደስታ ስለሆነ፣ ቤተ መቅደሱ እረፍት ስላለው። አያችሁ ይላል። እውነት ነው። ብዙ ድካም ሊደክማችሁ ይችላል። ብዙ ፕሮግራም አድርገናል፣ እያደረግን ነው። ግን ይህም ሆኖ ግን ሁል ጊዜ በማን ደስተኞች ነው? በደስታ በመቅደሱ ኖሩ ተብሏልና ሁል ጊዜም ንስሐ እየገባን እየዘመርን እያመሰገን ነው። በቅዳሴው በማይሌቱ እንዲሁም በሥጋው ደግሞ በንስሐ ታጥበን እየተሳተፍን ሱታፊ እያደረግን ለዘላለም እንድንኖር የአምላካችን ቅዱስ ፈቃድ ይሆንልን። ከሰይጣን ምርኮ ነፃ አውጥቶ ወደ ልልና ወደ አርያም ወደ ቤተ መቅደሱ ነፃ ያወጣን ከምርኮ አውጥቶ
በሱ ቁጥጥር ስር ያደረገን እውነተኛው ማራኪያችን የማይጎረብጠው ሰላማችን፣ ፍቅራችን፣ ርኅራኄያችን፣ ቸርነቱ የማያልቅበት የድንግል ማርያም ልጅ አማኑኤል ክብርና ምስጋና ለስሙ ይሁን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ይቆየን።